ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ፣ አይከፈልበትም በቅንነት። እንዲሁም ደግሞ ነባሮቹ በላይክ ግቡ። ዛሬ እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ቴዲ እንግዲህ ኑኑ ይደውልና የምነግርሽ ነገር አለ ይላታል። ነገር ግን ለማንም እንዳትናገሪ ብሏን ነበር። ኑኑ ግን በጣም ሲበዛ የዋ ስለሆነች ለእህቷ ወይንም ደግሞ ለእህቷ ሳትናገር እንግዲህ ቀጥታ ነበር ወደ ቴዲ የሄደችው። ሌላው እንግዲህ መሲና ቤቲ አሁን ላይ እንግዲህ በፊት እንደምታውቋቸው በጣም ነበር አይስማሙም። አሁን ፍቅር ሆነው እንግዲህ ቴዲን ለመበቀል አብረው እየሰሩ ነው። እንግዲህ የዛሬውን ክፍል እስከ መጨረሻው ድረስ ተከታተሉኝ። ኑኑ ወደ ቴዲ ከሄደች በኋላ ቁጭ ካለች በኋላ እንግዲህ ምንድን ነው እያለች ስትጠይቀው ቴዲም እንግዲህ ያው ለመንገር ይከብደዋል መሰለሽ። ይሄውልሽ መሲ ይላታል። መሲ እህትሽ አይደለችም ሲላት እንግዲህ ኑኑ ትስቅበትና እውነትም በሽተኛ ነህ አንተ ልጅ እንዴ ማለት ስትለው እንግዲህ ቴዲም ይቀጥልና መሲ ብቻ ሳትሆን ቴዲም ማለት ይሄ መኩም እህትሽ አይደለች ወንድምሽ አይደለም ሲላት ኑኑም እንዴ እህቴ እውነትም በሽተኛ ነው ያገባቸው ስትለው እንግዲህ ቴዲም እኔ እየቀለድኩ አይደለም እውነቴን ነው የነገርኩሽው እና እኔ ደግሞ በሽተኛ ሳልሆን ጤነኛ ነኝ ይላታል። ስትለው ቴዲም ለማንኛውም ስልክ ልደውል አንዴ ሲላት መሲም ይቺ ኑኑ ኧረ እባክህ ትለዋለች። በዛውም በአሁኑስ በጣም አበዛኸው ትለዋለች። ቴዲ እንግዲህ መናገሩ ትክክል አይደለም። ምክንያቱም እንግዲህ ኑኑ እንግዲህ መሲንም እህቴ እናታቸውም ደግሞ እናቴ መኮንንም ደግሞ ወንድሜ ብላ ነበር የምትኖረው። አሁን ላይ እንግዲህ ኤልሹ የነ መሲ እህት ናት። ያው ሲወለዱ ሐኪም ቤት ስለተቀያየሩ ነው። ነገር ግን ኤልሹም አሁን እነሱ ናቸው ቤተሰቦችሽ ብትባል አትቀበልም። እንዲሁም ይቺ ሄለንም ቢሆን ኑኑን ልጄና ብላ አሁን አምና ለመቀበል ይከብዳታል። አንዴ እኮ መጥተና ስለዚህ ተነጋግረን ከጨረስን በኋላ ትሄጃለሽ። ሊዛ አብረው ቁጭ ብለው እንግዲህ ሊዛ ትስቃሌ። ቤቴም ቆይ አንቺ ላይ አበርሽ አብደሻን እንዴ ብቻሽ ምን ሆነሽ ነው የምትስቂው ብላ ትጠይቃታለች። ኧረ በናትሽ እኔ እያስፈራሽ ነው ብታይ ትናንትና ከቤሉል ጋር ልጅ ሳለን ስንጫወት ስናወራው የነበረውን ሳለን ስናደርጋቸው የነበረውን አንስተን ስንገረም ነበረ እና ለዚህ ነው እንዴ የምትገለፍጭ? ቆይ አንቺ ልጅ ጅል ሆንሽ እንዴ ትላታለች። አሁን እንዴት ናቸው ማለት የሆነ ጊዜ እኮ ሊያሳብድሽ ነበረ። ምንም የተቀየረ ነገር የለም አለው ላልኩን ነገር እሱ አሁንም ቢሆን በአቋሙ እንደ ጸናና ነው። በየቀኑ ሳየው ጭራሽ ፍቅሩ እየባሰበኝ ነው ትላታለች። ጓደኛዬ ውሳኔ ትክክል ይመስለኛል ስትል ቤቲም እንግዲህ የትኛው ውሳኔ ብላ ትጠይቃታለች። ወደ መጣሁበት እመለሳለሁ። ትክክለኛና ጤነኛ ሀሳብ ይመስለኛል። ኧረ እባክሽ እንዴ አታስደብርኝ እንጂ ትላታለች። እንግዲህ ቤሉል አልወድሽም፣ ሌላ እማፈቅራት ሴት አለች፣ አንቺን እኔ እንደ እህቴ ነው እማይሽ ካላት እንግዲህ ሊዛ ግዴታ መቀበል አለባት። ቤቲ ደግሞ እንግዲህ በፍጹም መተው የለብሽም እያለች እየመከረቻት ነው። ስለዚህ ቤቲ ተሳስታለች። ቤቲ ቴዲን እኮ ማየት ትችላለች። ቴዲ ሌላ ሴት እያለው ሚስት እሷን ሲያጃጅላትና ሲያጭበረብራት የከረመው። ስለዚህ ከእኔ ተማሪ ማለት ነበረባት እንጂ በግድ ለቤሉል መሆን የለብሽም ማለቷ ትክክል አይደለም። ይኸውልሽ መሄድ ብችል እኔ ነበርኩ የምሄደው ይሄ ሁሉ ነገር ክደት ተፈጽሞብኝ፣ ነገር ግን ለማን አባቱ ብዬ ነው እኔ አገለቅቄ የሚሄደው ትላታለች። ሊዛም አንቺ እኮ ከድቶሽ እና በድሎሽ ነው። እኔ ግን ደግሞ ቤሉል ምን አደረገኝ? እዚህ ቤላ እኮ በጣም ንጹህ ሰው ነው። እኔ ምድር ላይ እንደሱ አይነት ሰው አይቼም አላውቅም ማለት ቤቲም እንግዲህ በሊዛ አነጋገር ትናደድና ውይ ኧረ እባክሽ እኔም እንዳንቺ እንደዚህ ብዬ ነበረ እንደምታይኝ ጉድ አድርጎኛል።
እንደዚህ አይነት ወሬ ከምታወሪኝ ውልቅ ብለሽ ብትሄጅ ነው የሚሻለኝ ትላታለች። እንግዲህ ቤቲ እንግዲህ አሁን ላይ በቴዲ እንግዲህ ተስፋ ቆርጣለች። ምክንያቱም መሲ እንግዲህ እያንዳንዱ መረጃ ሰጥታን ነበረ። ነገር ግን መሲን አሁን ላይ ይቺ ኑኑ ስትንከረፈፍ ወጥመድ ውስጥ አስገብታታለች። ኑኑ ከመጀመሪያው ቴዲ እንግዲህ መሲን እንዳገባት ታውቃለች። ስለዚህ መሲን እኔ ቴዲ ደውሎልኛል ልሄድ ነው ብትላት ይህን ሁሉ ብትነግራት መሲም አትሄጂም ትላን ነበረ። እንዲሁም ደግሞ መሲም ቴዲ ምን አድርጎ ወደዛ ቤት እንደተመለሰ ለኑኑ ነግሯት ቢሆን አሁን ላይ ኑኑም አትሄድም ነበረ። እንደገና ደግሞ መሲም ወጥመድ ውስጥ አትገባም ነበር። መሲ እንግዲህ ወደነ ቤሉል ጋር የሄደችው ያው ቴዲ ልክ ሄለንን እንዳሳሰረቻት ከዛ በኋላ ደግሞ ቴዲ ልታሳስረው ነበር የፈለገችው። ነገር ግን አሁን ላይ ቴዲ እንግዲህ በኑኑ መሲን እያስፈራራት ነው። ቤሉልና መኩ አብረው ነው ያሉት። መኩ እንግዲህ ለቤሉል እንዳይነግረው ጨንቆታል። ቤሉልም አንድ ነገር ለመናገር ግን በጣም ጨንቋን ይለዋል። ወይ ይህን ያህል ምን ቢፈጠር ነው ብሎ ይጠይቀዋል። ወይም እንግዲህ እህቴ ከአንተ በላይ የሚቀርባት ሰው የለም። ኧረ ጉዴ መኩ አሁንም ስለ መሲ ነው ወይ የምትጠይቀኝ ይለዋል። ብዙም አደርገው ነገር አለኝ እያልኩ ራሽ ደግሞ አንድ አይነት ነገር ትጠይቀኛለህ። ወይም እንግዲህ አይ ስለ መሲ አይደለም ሲለው ቤሉልም እና ታዲያ ስለ ማን ነው ይለዋል። ስለ ኑኑ ነው ሲለው እንግዲህ ቤሉልም ኑኑ ደግሞ ምን ሆነች ብሎ ይጠይቀዋል። እችህ ነገር አለ እንዴ ካለች እስኪ ንገረኝ ብሎ ይጠይቀዋል። ነገሩ ስላልገባው አውቃለሁ አስደብሬያታለሁ፣ ነገር ግን ደግሞ እሷ ልትሰማኝ ፈቃደኛ አይደለች። በዛ ላይ ደግሞ እንደምታይኝ ውጥረት ውስጥ ነኝ። እንግዲህ ቆይ ግን እንዴት እንደዚህ ታደርጋታለህ እኮ እናንተን አምነን ነው ከዚህ ያለ ነው ግራ ስለገባው ማለት ይለዋል። አልገባኝም ይለዋል። ከዛ እንግዲህ መኩ መቼም ኑኑ እንዳረገዘች ታውቃለህ አይደል? እንደዚህ እንዴት ህይወቷን ታበላሸዋለሁ ሲለው እንግዲህ ቤሉል ከተቀመጠበት ይነሳን ይደነግጣል። ቆይ የተማርክና ትልቅ ሰው እኮ የተከበርክ ነህ፣ እንዴት ይሆናል ቤሉል ብሎ ይጠይቀዋል። ቤሉልም እየቀለድክ ነው ወይ መኩ ብሎ ይጠይቀዋል። እንግዲህ ኑኑ በዛ ሰዓት በገንዘብ እፈልጋለሁ ስትለው መኩን እንግዲህ ለምን ሲላት እሷም ያው አርግዣለሁ ብላ ስለነገረች ነው ያን ብር የምትፈልገው እንግዲህ ለመሲ ነበረ። የማደርገው ነገር አለብኝ እያልኩ ሲለው እንግዲህ መኩም እንዴት ነው እኔ በህቴ የምቀልደው? ታስብ አልቀልድም፣ እንደገና ደግሞ ልቀልድም አልችልም። እና ታዲያ እንዴት ነው ይሄ ሊሆን የሚችለው ሲለው እንግዲህ መኩም ተው እንጂ መደበቅ አትሞክር፣ የሁለታችሁን ነገር እያንዳንዱን ነገር አውቃለሁ። ደግሞ የተማርክና የበሰልክ ስለሆንክ ህይወቷን እንደዚህ ታበላሸዋለህ ብዬ አስቤም አላውቅም ነበረ። ቤሉልም እንግዲህ መኩ ተረጋጋ እስኪ ግራ እያጋባኝ ነው፣ ይሄ እንዴት ነው ሊሆን የቻለው? ማነው ያረገዘችው ብሎ እንግዲህ ይጠይቀዋል። መኩም እንግዲህ ኧረ ተው ቤሉ ይሄ ነገር ያስጠይቅሃል፣ ያዝብናል፣ እንደገና ደግሞ ያቀያይመናል ይለዋል። ምን ማለት ነው ብሎ ይጠይቀዋል። ከአንተ ውጭ አታውቅም እና ደግሞ ሌላ ሰው አታወራ። ቤሉልም እንግዲህ ይኸውልህ መኩ እንደ ትልቅ ሰው ረጋ ብለህ ተረጋግተን እናውራራ። ኑኑን በጣም ስለምወዳት ስለማከብራት እንደ አይነት ነገር አይፈጠርም። የምፈልጋት እኮ ለአጭር ጊዜ አይደለም። እኔ እንደዚህ አይነት ነገር አላደረኩም ብሎ እንግዲህ ይነግረዋል። እንግዲህ መኩ አላመነምና ተው ቤሉል ሲለው እንግዲህ መኩም ስማኝ መኩ ይለዋል። ቆይ ማን ነው እንደዚህ ብሎ የነገረህ ነገር? በፍጹም ሊሆን አይችልም። እባክህ እኔ እንደዚህ አይነት ማንነት የለኝም። ደግሞ ሌላ ጭንቀት፣ ልጅቱ እኮ በጣም ተጨንቃለች ሲለው ቤሉልም እኔ ይሄንን ነገር ማመን አልችልም ለኛን ሲለው እኔ እንጃ፣ እኔ ብቻ እሷ የነገረችኝን ነው ላንተ የነገርኩ። እንግዲህ እና ታዲያ ከሌላ ሰው ጋር ነው የተንዘላዘለችው እያልከኝ ነው? ተረጋጋ እንጂ መኩ እኔ ይሄ የእውነት አይመስለኝም። እንግዲህ እደርስበታለሁ ሲል ቤሉልም
ስማይ መኩ ምንም ነገር እንዳታደርጋት ይለዋል። እንግዲህ ለመሲ ይደውልላታል። ሄሎ ቴዲ እህቴ እንዴት ናት? እባክህን ቴዲ ትለዋለች። አሁን የደወልኩልሽ የተባልሽውን ነገር አድርገሽ እንደሆነ ለማረጋገጥ ነው። እዚህም እንግዲህ እየሄድኩ ነው ቴዲ ትለዋለች። አጣሁ ስትለው እንግዲህ ቴዲ ቤት ምን አስመጣሽ ነሽ እንዴ? ቶሎ ብለሽ የተባልሽውን አድርጊ ይላታል። እንግዲህ ለዚህ ሁሉ ደግሞ ይቺ ኑኑ ናት ተጠያቂዋ። እንግዲህ ቴዲ ኑኑ ከሱ ጋር አድርጎ እንግዲህ መሲን ማለት ሄደሽ ሄለንን ውሸቴን ነው ብለሽ ቃልሽን ስጭና አስፈቻት ብሎ እንግዲህ ነግሯታል። ያን ለማድረግ ደግሞ ለነቤሉል ሳትናገር ነው የሄደችው። መሲ ለነቤሉል መናገር ነበረባት። ስለዚህ መሲ ብትረጋጋ ጥሩ ነበር። ቢያንስ እነቤሉልን ብታናገራቸው፣ እነቤሉል ደግሞ ቴዲን በቤቴ የተነሳ እንግዲህ ቤቲን ተከታትለው ምናልባት ቤቲ ለቴዲ ደውላ ከዛ በኋላ ኑኑ ያለችበትን ማወቅ ይችሉ ነበር። እና አሁን ላይ እንግዲህ መሲ እንግዲህ የባሰ አሁን እንግዲህ ይቺ ሄለን መሲ ጠቁማ እንዳሳዘቻት ካወቀች መሲን እንግዲህ የሆነ ነገር ልታደርጋት ትችላለች። በላይ ደግሞ እህትሽና እኔ ትልቅ ቁም ነገር እያወራን ነው። መሲ እህትሽ አይደለችም ስላት በጣም እየተገረመ ነበረ። ስለዚህ መገረም ነበረባት እንዴ ሲላት እንግዲህ መሲም እንግዲህ ምን ማለት ነው ትለዋለች። ይህን እኮ ነው መሲ ሲላት እንግዲህ መሲም ተው ቴዲ እንደዛ አይነት ጨዋታ ይቅርብህ፣ በቁጣ እንግዲህ ይሄ ጨዋታ አይደለም፣ ዝም ብለሽ ያልኩሽን ብቻ አድርጊ። ይህም እንግዲህ እሺ የት ነህ ላገኝህ፣ እህቴን ብቻ ልቀቅልኝ፣ ደግሞ ላንተ የምነግርህ ትልቅ ነገር አለ ትለዋለች። ማግኘት እንግዲህ ለማየት እድልሽ እንደሆነ አልፏል። ስለዚህ ያልኩሽን አድርጌ እህትሽን ከጉዳ ውጫ ሲላት እንግዲህ መሲም እንግዲህ እየሄድኩ ነው ትለዋለች። ቴዲ መሲን እንግዲህ አስቀድሜ መጀመሪያውኑ ከኔ ጋር እንዳትነካኪ ብዬ ነግሬሽ ነበር ብሎ እንግዲህ ስልኩን ይዘጋዋል። ከዛ በኋላ ደግሞ ከሄድሽ በኋላ ምንም ነገር እንዳትዋሺ የኔ ሰዎች ከዛ ውስጥ አሉ ይላታል። ሌላዋ እንግዲህ ሌላ እንግዲህ ወደ ወደ ቤሉል ትሄዳለች። ምን ትሰራለህ ከዚህ ክፍል እኮ ሳጣ ነው የመጣሁት ከዚህ ትለዋለች። ምን ተፈጥሮ ነው ምን ሆነህ ነው ብላ ትጠይቀዋለች። የደበረህ ትመስላለህ ታ ግን ኑኑ ልትረዳህ አልቻለችም እንደ ብላ ትጠይቀዋለች። አሁን አይ እንደዛ አይደለም ሲላት እንግዲህ ሊዛ እሺ ታዲያ ምንድን ነው? መቼም ለእኔ አትደብቀኝም አይደል? ሊዛዬ በጣም ነው የከፋኝው። እንዴ ቤላ ለምን? አውቀዋለሁ የምትይው ሰው ድንገት ቢከዳሽስ ነው ውሳኔውማ እንደ ነገሮች ነው የሚወሰነው። እኔ እንደዚህ ያልኩ ያው ስላልኩ ልክ ነህ ማለቴ ሳይሆን አንተ ታደርገዋለህ አይደለም። ሁላችንም የተለያየ መንገድ ነው ያለን። አላውቅም፣ ነገር ግን በጣም ጨንቆኛል። ቤላዬ እኔ ላግዝህ፣ ጭንቀክን ደግሞ ልጋራህ አልችልም እንዴ? አይመስለኝም ሊዛዬ፣ ካሰብኩት በላይ በጣም ከባድ ነው። እሺ በቃ አንተ ሲከፋህና ስታዝን ማየት አልፈልግም። እንግዲህ ያንቺ ባለመሆኔ በጣም አዝናለሁ፣ እኔ ነኝ የማረባው ሲላት እንግዲህ ሊዛም አይ አንተ ሳትሆን እኔ ነኝ እህት ወንድምነት ገፍቼ እንደዛ ማድረግ የለብኝም ትለዋለች። ከዛ እንግዲህ ቤላ አቤት መንገር ይኖርብኝ አይኖርብኝ ብቻ አላውቅም፣ ደግሞ መናገር እንዳለብኝ ነው የሚሰማኝ። ምንድን ነው መናገር ያለብሽ? ችግር ተፈጥሯን ስትለው ቤሉልም የምን ችግር ይላታል። ኑኑና ቴዲ በጣም ሰዓት እየሄደብኝ ነው እርክ ንገረኝ፣ አለበለዛ እሄዳለሁ። ቁጭ በይ እንጂ ልክ እንደ እናትሽ ነሽ፣ ትዕግስት የሚባል ነገር የለሽም። ሻን ገጠር እየመጣው እጠይቅሽ ነበር፣ ከዛ ደግሞ ለማንም እንዳትናገሪ ብዬ እነግርሽ ነበር። ቴዲ የምትነግረኝ ነገር ስላልገባኝ ራሴን እያመመኝ ነው። ትዕግስት ልጠይቅህ፣ ምንድን ነው የምትነግረኝ? እንደ እናትሽ ይነስርሻን እኮ ብዬ ነው። ታውቂያለሽ አይደል? ስትጨነቂ እሷን ይነስራታል፣ እሷ ደግሞ ስትጨነቅ አንቺ ይነስርሻል። እናቴን አይነስር የለባትም። ከቤታችን ውስጥ ያለው እኔ ብቻ ነው አይደለም። እናትሽንማ በደንብ ይነስራታል።
ይህንን ስነግርሽ ግን ለዘላለም ያቀርሽውን ያው ገደል እንደምከትብሽ እንደማጨልምብሽ አውቃለሁ። ደግሞ አሁን የመጨረሻው ሰዓት ነው። ደግሞ አውቃለሁ ሁሉ ነገር የእኔ ጥፋት ነው። ደግሞ እውነቱን ቢታወቅ ትምህርትሽን ላታቋርጭ ትችይ ነበረ። ስለዚህ የእኔ ጥፋት ነው። አታስብ፣ አላቋርጥም፣ የውጭ የትምህርት እድል መጥቶልኛል ስትለው እንግዲህ ቴዲም ምን የምርሽን ነው ይላታታል። አላምንም፣ እናትሽ ምን ያህል ደስ እንደሚላት አሰብኩት። ኑኑ ተነስታ ስትሄድ እንግዲህ ስለዚህ የአንቺ እናት አሁን ያልሻት እናት ሳትሆን ሄለን ናት፣ ኤልሹ ደግሞ የእነሱ ልጅ ናት ብሎ እንግዲህ ይነግራታል። አይራቸዋል። ስለዚህ ከዚህ ቤት አሁን መውጣት አትችም ሲላት ኑኑ ፊቷን ወደ ቴዲ ታዞራለች። እንግዲህ ሊዛን ንገሪ ምንም ችግር የለም ሲላት ያን የመሲ ባል የነበረው ያን የተረገመ ሰውዬ ሲል በድጋሜ ወጥመድ ውስጥ ከቷታል። ይደነግጥና የምን ወጥመድ ውስጥ ነው የከተታት? ጣት የምትችል አይመስለኝም። ለዛ ነው ላንተ የነገርኩ። ንገሪኝ ምንድን ነው የተፈጠረው? ክፉ የሆነ ሰውዬ ኑኑን ይዞ በኑኑ እያስፈራራት ነው። ከተቀመጠበት ይነሳና እውነትሽን ነው? ዛም አዎ ሳትናገር የሄደችው ለዛ ነው። ሳትሳሳት እንድትደርስላት ብዬ ነው። ሳትፈልግ የሆነ ነገር ውስጥ ሊከቷል። እንግዲህ ወይኔ ይህማ ሊሆን አይችልም ይላል። እንግዲህ ቤሉል ቢያንስ የአዶንን አባት ሄለን እንደገደለችው ያውቃል። እንዲሁም ደግሞ አባቱ ምናልባት እሷ እንደገደለችው መጠራጠር ነበረበት። እሱ ብቻ ሳይሆን እንግዲህ ኤልሹን እህቴና ብሎ ሲቀር በመጨረሻ እህቱ እንዳልሆነች ያውቃል። ስለዚህ ቤሉል ወንድ አይደለም። ወንድ ከሆነ እንግዲህ የአባቱን እንትን መበቀል ነበረበት። ስለዚህ አብሯት የሚሰራው ቴዲ ነበረ። ቴዲን ከገባበት ገብቶ መያዝ ነበረበት። ነገር ግን እሱ ቁጭ ብሎ ዝም ብሎ ወሬ ብቻ ነው። እርግጠኛ ነኝ ከባድ ነገር ሊያስደርጓን ነው ብሎ እንግዲህ ሲነሳ ሊዛም ቤላ የት ነው የምትሄደው ትለዋለች። ልብሴን ቀይሬ እመጣለሁ ጠብቂኝ። እንግዲህ በድንጋጤ ራሷን ስታ ትወድቃለች። ቴዲ እንግዲህ ኑኑን ውሃ ሲረጫት ትነሳለች፣ ትነቃለች። ቴዲም አውቃለሁ ይሄ ነገር ላንቺ ምን አይነት ከባድ እንደሆነ ይላታል። እንግዲህ ከመጀመሪያው ቴዲ ኑኑና ኤልሹ ተቃይረው ከሆነ ከመጀመሪያውም መናገር ነበረበት። አሁን ላይ እንግዲህ ኑኑ ብቻ ሳይሆን መቀበል የሚያቅታት ኤልሹም እንግዲህ የሄለን ልጅ አይደለሽም ስትባል እሷም ልትቀበለው አትችልም። ቅርቤ ሲላል ኑኑም ልቀቀኝ ቴዲ፣ እንደዚህ የለየልህና እብድና በሽተኛ አትመስለኝም ነበር። አይደለም እውነቴን ነው፣ እናትሽ ራሱ አታውቅም የእሷ ልጅ መሆንሽን። ኤልሹ በአንድ አይነት ሰዓት እንዲሁም ደግሞ አንድ ሆስፒታል ነው የተወለዳችሁ። ስለዚህ እኔ ነኝ ያቀያየርኳቸው ይላታል። እንግዲህ ግራ ስለገባት እንግዲህ ቴዲ ምንድን ነው የምታወራው ትለዋለች። እንግዲህ እባክሽ ኑኑ አውቃለሁ ነገሩን በሚስጥር ያዥውና ስትረጋጊ እኔ ሁሉንም ነገር አስረዳሻለሁ ይላታል። ስለዚህ ለዚህ ሁሉ ተጠያቂው ደግሞ ቴዲ ነው። ቴዲ እንግዲህ ማቀያየርን የለበትም ነበረ። እንግዲህ ምናልባት ያቀያየራቸው እንግዲህ የራሱ ምክንያት ሊኖረው ይችላል። ነገር ግን ቴዲ ራሱ እንግዲህ አሁን ላይ ኑኑ ወይንም ኤልሹ እንበላትና ኤልሹ ልጁ መሆኑን አያውቅም። ባለፈው እንግዲህ ሄለን ደብዳቤ ጽፋ ነበር። ደብዳቤውን ደግሞ እንግዲህ ያው መሲ ወስዳ እነ ቤሉል አንብበውታል። ስለዚህ ቤሉል መሲ ይችን ኑኑ አባቱ ባይወልዳትም በጣም ከባድ ነገር ነው። ስለዚህ ለማንኛውም ለእኔ ተጠያቂው በእርግጥ እንደዚህ ሐኪም ቤት ሲወለዱ የሚቀያየሩ ልጆች ይኖራሉ። ነገር ግን ደግሞ ወዳው እነዚህ ልጆች ከማደጋቸው በፊት ነበረ ለቤተሰቦቻቸው መስጠት ያለባቸው። ግን ካደጉ ጎረምሳ ከሆኑ በኋላ እንግዲህ አሁን ኑኑም ልትቀበል አትችልም። አብሶ ኤልሹ አትቀበልም። ኤልሹ እንግዲህ አሁን እነ መሲ ወይም የመሲ ቤተሰቦች ሚስኪንና ምንም አይነት ነገር ድሆች ናቸው እና ከዚህ ደግሞ ከሄለን ጋር ደግሞ ያው ተሞላቃ ነው ያደገችው። ኑኑ ችግር የለባትም።
በጣም ምርጥ አድርገው ነው ያሳደጓቱ። ይችኛዋ ደግሞ እንደፈለገች እንግዲህ ያው ተንዘላዝላ ነው ያደገችው። ከዛ ላይ ሰው አታከብርም። ስለዚህ የተሳሳተው እንግዲህ ቴዲ ነው። እንግዲህ ሄለንም ራሱ ልጇ እንደሆነች አሁን አታውቅም። እና ሄለን ራሱ ቴዲን ምን እንደምትለው አናውቅም። ስለዚህ አሁን ላይ ሄለን መፈታት የለባትም። መሲም ደግሞ ወጥመድ ውስጥ መግባት የለባትም። ምክንያቱም መሲ አሁን ሄለን ከተፈታች መሲል ልትበቀላት ትችላለች። እንዲሁም ከዛ ቤት ተቀምጠው እንግዲህ ከቤታቸው ልታስወጣቸውም ትችላለች። እንግዲህ ለመሲ ይደውልላታል። መሲም እያለቀሰች ሄሎ ስትለው ቤሉልም መሲ መቼም አልተሳሳሽም እንዳታደርጊ ይውላታል ሲላት እንግዲህ መሲም ቤሉል እባክህ ይቅርታ ትለዋለች። ሁሉንም ያደረግኩት ለእህቴ ስል ነው፣ ደግሞ ማንም አይበልጥብኝ ስትል እንግዲህ ቤሉል ወይኔ መሲ ለምን እንደዚህ ያደረግሽ እንዳልናደድ የማይሆን ስህተት እንዳሰሪ ይላታል። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ክፍል እስከምንገናኝ እስከዛው ቸርን ሰንብት፣ አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃችሁ ይጠብቀን። እናመሰግናለን ባይ